ክብር ለእግዚአብሔር ይሆንለት። በአሜን ነው። በደንብ አሜን ብለን ነው። መላእክት የሚጀምሩት አሜን ብለው አይደለም። የሰማይ ቋንቋ ነው አሜናችን። ይሁን፣ ይደረግ፣ ይመስገን ማለታችን። እግዚአብሔርን በጣም እናመሰግናለን። ዛሬ ትልቅ በዓል አለን። ናቲ እና መላ ቤተሰቡ እንኳን ለዚህ ቀን በሰላም ደግሞ አደረሳችሁ። ይሄ ቀን በሰማይ የታዘዘ በሰማይ የተጻፈ ልጆች ለእግዚአብሔር የሚሰጡበት እግዚአብሔር ደግሞ ስሙን በእነሱ ላይ የሚያደርግበት በራሳቸው አምነው ጌታን እስኪቀበሉ ሙሉ ሰው እስኪሆኑ ድረስ ለእግዚአብሔር ተሰጥተዋል። አሜን። ስለዚህ እግዚአብሔር ያያቸዋል፣ ይጠብቃቸዋል፣ ተቀብሏቸዋል፣ የሱ ናቸው እና ሁሉንም ቤተሰብ ወደዚህ ጋብዛለሁ። እኛም ደግሞ ቆመን ከነሱ ጋር እግዚአብሔርን በእልልታና በምስጋና እናመሰግናለን። ናቲ ወደዚህ ትመጣላችሁ። ሎሚዬ ነው ወደዚህ አብራችሁ መቆም የምትፈልጉ ወደዚህ ትመጣ። ሌሎቻችን እንቆማለን። ናቲን በዚህ ሁኔታ ማየት እጅግ ደስ ያሰኛል። ከውስጣችን ከነፍሳችን እየወደድ ነው። ጸልየንለታል። ጸሎታችንን እግዚአብሔር ሰምቶ እጅግ የተዋበች በውስጥም በውጭም በእውነት ከሰማይ ነው እግዚአብሔር የሰጠው። ከኤርትራ አይደለም የሰጠው፣ ከሰማይ ነው የሰጠው። በጣም 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 እንዴት አይነት ጥሩ የትዳር ጓደኛ ነው እግዚአብሔር የሰጠው። ለዋምዬ እግዚአብሔር አምላክ ይባርክሽ። ትናንትና ነው መቼ ከናቲ ጋር እያወራን ነበር። ናቲ ነው እንግዲህ ወደ መጨረሻ አካባቢ ያገባው እና ባገኘነው ቁጥር ስብከቱ አግባን እና አንድ ቃል ይናገር ነበር። ግድ የለም ልጅ ሮጣል እንጂ አባቱን አይቀድምም፣ በልጫችሁ አልፌያችሁ ሄዳለሁ ይለን ነበር። ይሄው በአራት ዙር እየመራ ነው። እግዚአብሔር አምላክ ይባርካችሁ እና አሁን ደግሞ በጣም ልዕልት የሆነች ልዕልት የሆነች ለየት ያለ መንፈስ ያለባት ብላቴና ሰጥቶታል። እግዚአብሔር እናመሰግናለን። ከውስጣችን እግዚአብሔርን ስሙን እየጠራን እናመሰግናለን። የእግዚአብሔር ቃል ልጆች የእግዚአብሔር ስጦታ ናቸው፣ አጋጣሚ አይደሉም። የፈጣሪ ስጦታ ናቸው። ባለቤቱ ፈጣሪ አባታቸው፣ አዳኛቸው፣ መድኃኒታቸው፣ የሕይወታቸው ሁሉ መሰረት እግዚአብሔር ነው። እኛ ሞግዚቶች የእሱ ነው። ልጆቹ ልጅነታቸው የእሱ ነው። አድጋ በራሷ ወስና ዳግም እስክትወለድ ድረስ ዛሬ ለእግዚአብሔር እንቀድሳታለን። ክብር ለእግዚአብሔር ይሁን። ኢየሱስ ክርስቶስ ጌታ ነው። አሜን አሜን አሜን። እንጸልይ። ቅዱስና ዘላለማዊ የሆንክ የሰራዊት ሁሉ ጌታ እግዚአብሔር በምሕረትህ ዓመታትን የምታቀናጅ መልካምን ስጦታ ከሰማያት የምትሰጥ የብርሃናት አባት ስለዚህ ታናሽ ድንቅ ብላቴና እናመሰግንሃለን። ስለሰጣቸው ስጦታ ደስ ስላሰኛቸው፣ ልመናችንን ስለተቀበልክ፣ በቤታቸውም ለበረከት ስለምታደርጋት፣ ለስምህ ክብር እግዚአብሔር አምላክና አባት ሆይ ጸጋህን ስለምታበዛላት፣ ዛሬም ደግሞ አንተ ፈጣሪዋ፣ አንተ አምላኳ፣ አንተ መድኃኒቷ፣ አንተ እውቀቷ፣ አንተ ሀብቷ እንድትሆንላት
ስጋዋን፣ ነፍሷን፣ መንፈሷን ቀሪ ዘመኗን ሁሉ ላንተ ለአምላካችን በክርስቶስ ኢየሱስ ሰጠናት። በክርስቶስ ኢየሱስ መንፈስ በዛ በብርሃን መንፈስ በዘላለም ሕይወት መንፈስ በአንተ የክብርህ መንፈስ የተቀደሰች የተለየች ትሁን። ዘመኗ በመንፈስ የተባረከ ይሁን። ቀኗ በመገኘት የተሞላ ይሁን። እድሜዋ እግዚአብሔር ሆይ በእሳት ቅጥር በጥበቃ የተጠበቀ ይሁን። ጥበብና ዕውቀት ሞገስን እየሰጠ እየባረክ እያትረፈረፍክ የምታስደንቅ ስምህን የምታከብር አንተን የምታቅ ስምህን የምታስጠራ ለቤቷም በረከት የሆነች እንድትሆን በኢየሱስ ክርስቶስ ስም በአንተ ፊት አቀረብናት። እጅህ በሷ ላይ ይሁን ጌታ አምላክ ሆይ። በነገር ሁሉ አምላኳ አባቷና መድኃኒቷ ሁንላት። ራሷን አውቃ እግዚአብሔር አምላክ ሆይ ወደ አንተ የምትቀርብበትን መንፈስ ጸጋ ቀንን ደግሞ አዘጋጅላት። እስከዛ ድረስ ሁሉን በምትችል ባንተ በቃልህና በመንፈስህ በኪዳንህ ላንተ ቀደስናት። በጌታ በኢየሱስ ክርስቶስ ስም እግዚአብሔር አብ፣ እግዚአብሔር ወልድ፣ እግዚአብሔር መንፈስ ቅዱስ አንድ አምላክ ከዘላለም እስከ ዘላለም ስምህ ይቀደስ። ስምህ በሷ ይጠራ። እግዚአብሔር ሆይ እጅህ ይዘርጋላት፣ ራራላት። ለወላጆቿም ጥበብ ማስተዋል የሚያሳድጉበት በውስጧ ያለውን ጸጋ የሚያዩበት ለምን እንደመጣች ለምን እንደተፈጠረች አይኖቻቸው ተከፍቶ እንዲያዩ እንዲጠነቀቁላት ማስተዋልን ጥበብን ስጣቸው። እሷን የሚመክሩበት ምክርን፣ እሷን የሚያሳድጉበትን ዕውቀት፣ የሚሸከሙበትን ጸጋ፣ ትዕግስት በውስጣቸው አስቀምጥ። ጓዳቸውን፣ ኑሯቸውን፣ ቀሪ ዘመናቸውን ባርክላቸው። በቤታቸው አንተ ራስ ሁን። በዙሪያቸው የእሳት ቅጥር ይሁን። በኑሯቸው የተባረኩ በፍሬያቸው የተባረኩ በውስጥ ደስታ በውጭ ደስታ ይሆንላቸው። ዘመናቸው በእውነት የእልልታ ይሁን። ጌታ አንተ የምትከብርበት ቤት ነውና ለእኛም በረከት ናቸውና እነዚህም ቤተሰቦች ጌታ አምላክ ሆይ ለአንተ አሳልፌ ሰጠ። ባርካቸው በኢየሱስ ክርስቶስ ስም አሜን፣ አሜን፣ አሜን። ልዕልቴ እግዚአብሔር ይባርክሽ፣ ይቀድስሽ። ጌታ አምላክ ይባርካችሁ። ባንደስ ገና ሕፃን ሆና ለየት ያለች እንደሆነች እግዚአብሔር ይናገራልና አንድ ለቅሶ የለም። አይታችኋል። አላስቸገረችም፣ አልረበሸችም። ወፈዘዘ ወደንዘዘ የላትም። አይ ካን ሴንስ ኢት